እንዴ አላኪ ሞልቶ ለማይሞላ ህይወት ደግሞ እንጨራለን። እኔ ድንግል ነኝ። ከ2 ሚሊዮን ብሩ ላይ 50 ሺህ ብር ቀንሼልሻለሁ። ወንድ ልጅ አላውቅም። ይኸውልሽ ምንም እንዳታዳምጪ፣ ለስሜቱ ነው የሚፈልግሽ ማለት ነው። ከተሽ ውጪ ይቅርታ አድርግልኝ አለችኝ። ወንድ ነህ ወንድ ጋናት ጨዋታን ቀይር። ምን ያህል ጊዜ ስፈልጋት እንደነበር ታውቃለህ አይደል? ጥሩ ፈልገው ነው ጨለማ ቤት ውስጥ የቀጠር ምነው አልተመቸሽም? እንደዛ ነገር በሰላም ጨዋታን ቀይር ብሩክ። ማለቴ ስላሳለፍናቸው ጥሩም ሆነ መጥፎ ያው እሺ፣ አይ ጨዋታውን ትንሽ ቀየር እናደርገው ነው ብዬ እኮ ነው አይደል? ሮማንሳችን ያው አለ አይደል የፍቅር ፊልም አይነት ነገር ማለት ነው። ያው ሁሌ ነገሮች ደረቅ ሲሉ ደስ አይልም። ትንሽ ደረቅ አይመስልሽም? ብሩክ እያደረግክ ያለከው ነገር ምንም ኮንፈርት እየሰጠኝ አይደለም። ልሳምሽ ሁሌ በደረቁ ደስ አይልም። ብሩክ እኔ ምንም አልተዘጋጀሁበትም። እንግዲህ የለም ብሩክ፣ ሌላ ጊዜ መሆን ይችላል። እሺ ተረድቼሻለሁ፣ ግን ደግሞ የዛሬን ብቻ ብሩክ ዞር በልኝ ወደዛ። ቆይ አሁን ብስምሽ ምን ችግር አለው? ማለት ያለንበት ቦታ ከደበረሽ ወጣ ብለን አልጋ ይዘን ቆንጆ የፍቅር ጊዜ ማሳለፍ እንችላለን። ደግሞ እውነቱን ስነግርሽ እኔ እፈልጋለሁ። የዛሬው ደግሞ ይለያል። ልሳምሽ ሲገርመኝ ጭራሽ አልጋ ይዘን እያወራ ምን እየሆንክ ነው ብሩክ? ቆይ ብሩክ ምን ሆነ ነው? እስቲ ጭሳጭስ ነገር ጀመርክ እንዴ? የምን ጭሳጭስ ነው የምትይኝ እንዴ? ቆይ ፍቅረኛ አይደለሽ እንዴ? ማለት ልሳምሽ ማለት ይሄን ያላናዳ ያስቆጣ ያበሳጫ መች ጀመር ነውና ነው መጨረሻው ላይ ደረስ ነው። ድሮም ወንዶች ስትባሉ አንድ ብላችሁ 100 ላይ ነው የምትደርሱት። መጠናናት አለብን ብሩክ ብያለሁ። ድሮም ወንዶች ስትባሉ ችግር አለባችሁ። አይ ወንዶች ብለሽ እኔን ከማላቃቸው ወንዶች ጋር እንድታወዳደርኝ አልፈልግም ብሩክ። ከዚህ በኋላ ደግመህ እንደዚህ አይነት ነገር እንድጠይቀኝ አልፈልግም። አለበለዚያ ምን? ቆይ መሳሳም በእኔና ባንቺ ነው እንዴት ይጀምራል? አለበለዚያ ግንኙነታችን እዚህ ጋር ማቆም ይችላል። እሺ ቆይ ቁጭ በይና ተረጋግተሽ ሁሉንም ነገር እናውራ። ምንም እናውራው ነገር የለም። ድሮም ወንዶች ስትባሉ አንድ ናችሁ። የምትፈልጉትን ነገር እስክታገኙ ድረስ ነው ለካ አበርኩልሽ ሞትኩልሽ ስትሉ የምትገኙት። ደግሞ አጠገቤ እንዳትደርስ ላይ ካልፈልግም እንዳትከተለኝ። ወይ ወንዴ ለምን ግን አሰማኝም? መጀመሪያ አንቺ እኔን መች ሰማሽኝና? እሺ ልስማክ። ትላንት በተፈጠረው ነገር ጥፋተኛው እኔ ነኝ ወይስ አንቺ? ማን ይመስልሃል? አንቺ። እሺ እኔ ነኝ። ጥፋትሽን ማመንሽ ጥሩ። አሁን የት ነሽ? የትስ ብሆን ምን አገባክ?
ለምን አያገባኝም? ባለቤትሽ እኮ ነኝ። ተሳስተሃል። እንዲህ ነው? ዳጊ ጋር ነኝ። በይ ስትለያይ ደውይልኝ። ምሳ ጋብዝሻለሁ። በትላንቱ ነገር ደግሞ ስላሳዘንሽኝ ከ2 ሚሊዮን ብሩ ላይ 50,000 ብር ቀንሼልሻለሁ። እሺ ዳጊ ሰላም እያለች ነው። ወንዴ እንዴት ነሽ? ተጠፋፋም ብሎሻል። ሰራልሻለሁ። እና ምንም ጥፋት የለበትም እያልሽ ነው ቲጂ? እንዴ አይደለሽም። እንደዛ ማድረግ አልነበረብሽ እንዴ ሊከመርብኝ ነበር እኮ። እንደዛ እያልኩሽ አይደለም። ልክ አይደለሽም። ሁሉንም ወንድ በዳይና ክፉ አድርጎ ማየትሽ ልክ አይደለም እያልኩሽ። ልሳምሽ አልጋ እንያዝ ምናምን ምን ችግር አለ? ከወደድሹ ከተማመናችሁ። እየቀለድሽ ነው እኮ። የሚፈልገው ነገር ካገኘ በኋላ አላቅሽ ምን አመጣለሁ? ድሮም እኮ የወንድ ልጅ አመሉ የታወቀ ነው። የፈለገውን ነገር እስኪያገኝ ድረስ እንጂ አስመሳዩ። ይኸውልሽ ወንድ ልጅ የፈለገውን ነገር ስለከለከልሽ የራስሽ ታደርጋለሽ ማለት አይደለም። አንቺ ከለከልሽውና አልሰጥም ያልሽው ነገር የ10 ደቂቃ ስሜት ነው። ኖት ቢግ ዲል። እና የፈለገውን ነገር ሰጥቼው በኋላ አልፈልግሽም ቢለኝ ምን ማስተማመኛ አለኝ? የኔ ዋቶኝ እኮ የቆጨኝ ነበር። ይኸውልሽ ወንድ ልጅ ፍቅር እንጂ ጾታዊ ግንኙነት ዋስትና የሆነው። አዎ ራሴን አሳልፌ የሰጠሁት በረከት ራሱ በእኔ ላይ ሌላ ሴት ደርቦ እጅ ከፍንጅ እንዲያስኩት ታውቂያለሽ። እሱንስ ለመርሳት ስንት ዓመት ነው የፈጀብኝ? እና ካለፈው ጥፋቴ ሳልማር ብሩክ ይወደኛል ብዬ ድጋሚ ስህተት ብሰራ ትክክል ነው የምትይ? ይኸውልሽ በረከት ሌላ ብሩክ ሌላ፣ ለምን ትደበላልቂያቸዋለሽ? እሺ ይኸውልሽ ብሩኬን ፈትኝው። አንቺም ደግሞ ይህ ወንዶች አይወዱኝም ምናምን የምትይውን ነገር ትተሽ እቃሽን ቆልፈሽ አታስቀምጪ። ይህ የእግርሽን መቆለፍሽን አቁሚ። ብሩኬም እኮ እውነት አለው። ልሳምሽ ልቀፍሽ የሚልሽ እንደምትወጁ ለማረጋገጥ ነው። እና እንዴት እንደምትወጁ ያውቃል። እንዴት ያረጋግጣል? እሱም እኮ እውነት አለው። ጥሩ ትጂ፣ አሁን ተግባብተናል። እሺ ምን አድርጌ የምፈትነው? የኔ ጓደኛ ግትር እኮ አይደለሽ። ይኸውልሽ እንዴት መሰልሽ የምትፈትኝው? ልሳምሽ ሲልሽ እሺ፣ ሩምን ያዝም ሲልሽ እንደዛው። ዞረሽ እኮ እዛው መጣሽ። ቆይ እያግባባሽ ነው እንዴ? አይደለም፣ እንዴት እንደምትፈትኝው እየነገርኩሽ ነው። እሺ መሳምነውስ? እሺ ልሳምለት። እንዴት ነው አልጋ ይዘን እናውራ ሲለኝ እሺ ብዬ የምገባው? በኋላ አለቅሽም ቢለኝስ? ሴክስ አናደርግም ትይዋለሽ። ፔሪየድ ላይ ነኝ ምናምን አይደለም። ዛሬ አብሬክ መተኛት ማደር ነው የምፈልገው፣ እያወራን ተኛ ነው የምፈልገው ትይዋለሽ። ከዛ እውነትም አቅፎሽ በሰላም የሚተኛ ከሆነ እሱ ከፈጣሪ ተሰጠሽ የግራ አጥንትሽ ነው ማለት ነው። አይ ምናምን ብሎ ግን የሚጫንሽ ከሆነ ይኸውልሽ ምንም እንዳታዳምጪ፣ ለስሜቱ ነው የሚፈልግሽ ማለት ነው። ተታሽ ውጪ። ጎበዝ ጓደኛዬ፣ የኔ ባትሆኚ እኮ ይቆጨኝ ነበር። እኔ በጣም ነው ግራ የገባኝ። ምን እንደማደርግ ግራ ገብቶኛል። ምንድን ነው ግራ የገባ ደግሞ? ሳሚኝ አልኳት። ግራ ምትለኛል። እልም ያልክ ሰገጤ፣ እልም ያልክ ፋራ እኮ
ሳሚኝ ይባላል? እና ታዲያ ምን ልበላት? ተላመድን፣ ተግባባን፣ 2 ወር በፍቅር ቆየ። ቆንጆ ብዙ የሚያማምሩ የፍቅር ታሪኮችን አወራ። አይመስለኝም። አሁንማ ሳስበው የምትወደኝ አይመስለኝም። ዝም ብሎ ጊዜ መፍጀት ነው። አንተ ራሱ እንዴት ሳሚኝ ይባላል? አለው እኮ አርት ሴረሞኒ ያለው ብራዘር። ያልገባ ነገር መጀመሪያ ይኸውልህ በፍቅር ስልምልም በጣረጋታለህ። ከዛ አይኗን ሾፍ እያረካት ትመጣና ከዛ አባቴ ጠጋ ብለህ ግልጭጭ ነው እንጂ የሚደረገው ሳሚኝ ይባላል። አንተ አይደለ እንዴ ሳሚኝ በላት፣ ካልሆነ ደግሞ አልጋ ይዘን ቆንጆ የፍቅር ጊዜ እናሳልፍ በላት ያልከኝ? ምን ልትክር ነው? እና በለስ ደግሞ እሷ ምንድነው ይሄን ያክል ራሷን በጣም ኮፈሰች፣ አካበደች፣ ስጋዋን ለጠጠችው። መሳሜ ይሄን ያክል ለሷ ብርቋ ነው እንዴ? እሷ ራሱ ምን ሆና ነው እንደዚህ ስጋዋን የምታዋድደው? እኔ እሱን አላውቅም። ምን እንደማደርግ ግራ ገብቶኛል። ቆይ እሺ ምን ላደርግ? ምን ይሻላል? ያው እንግዲህ ከተማው እንዳለ ብራዘር ቺክ በቺክ ነው። ምንም እንዳታስብ። እኔ ቀሽት ያለችክ መልምዬ አሉ ከተባሉት ቸከሶች ውስጥ አምጥቼ እሸልምሃለሁ። ይህን ያክል ብዙ አትጨነቅ። አንተ ራስን ዘና ፈታ ምናምን ነው ማድረግ ያለብህ። እሱ መች ጠፋኝ። እኔ እኮ ዳጊኝ በጣም ነው የማፈቅራት። ነገሩን ነው ያልኩ። ቦታ አትስጣት፣ ዘና ፈታ በል። ቀን ይፈጃል እንጂ አይጥም ሄድመት ናት ብራዘር። ደግሞ ፈልገው ያጡት በር ድረስ ይመጣል አይደለም የሚባለው? እና አንቺ ብቻ ራስሽን ፈታ ዘና አድርጊልኝ ምርጥዬ። ምንም እንዲከፋሽ አልፈልግም የኔ ቅመም ብራዘሬ። ይመችሽ። ምንድነው ሀሳብ? ሁሌ ጭንቀት፣ ወደንም ጠላም መቼ አይቀርሙት። ምንድነው? የምር በጣም አስቀይሜዋለሁ። እንዴት እንዳሳዘንኩት ብታይ። አመነጫጭቄዋለሁ። ቆይ እያዋራኝ ይሆን? ለምን አያናግርሽም? መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ አለ ያገሬ ሰው። በእናትሽ አትቀልጂብኝ። እየቀለድኩብሽ አይደለም። ደውይለት። ለምን አትደውይለት? እርግጠኛ ነኝ ብትደውይለት ስለሚወድሽ ያወራሻል። አልተሳምኩም ምናምን ብሎ ካኮረፈ ደግሞ አልጋ ላይ ሳይደርስ ፈተናውን ወደቀ ማለት ነው። እሱ ልክ ነሽ። ቆይ እንደውም እስኪ ልደውልለት። ልትደውይ ባልሆነ ቢሆን ስልኩን ቁጭ አድርጊ፣ በኋላ ታወሪያለሽ። የራሳችንን ጊዜ እናሳልፍ። ሄሎ ሄሎ ሄሎ። ወይ ሰላም። አኩርፈኝ ነው አይደለ ስልክ የማታነሳ? አላኮረፍኩ። አኩርፈኛል። ይቅርታሽ። አላኮረፍኩም። ያጋጥማል። በጣም ይቅርታሽ። እሺ ተገናኝተን እናውራ። ይቅርታ አልኩ አይደል? እሺ በጣም ደስ ይለኛል። የት ነው ያለሽው? የት ልምጣ? በጣም ናፍቀሽኛል። መሸት ሲል እንገናኛለን። በዛው ደግሞ ክሳለ ደግሞ ናፍቀኛል። እሺ በጣም ደስ ይለኛል። እሺ ቻው። እሺ ቻው። አስቀይሜ ያለው ይቅርታ አድርግልኝ አለችኝ። እባክህ ወንድ ነህ ወንድ። ይኸው ነገርኩህ እኮ አልነገርኩህ። ወንድ ልጅ እንደዚህ ኮራ ሲል ነው ጀንተል ሲል ነው አላልኩ? አንበሳ ወንድ ልጅ አኮራኸኝ። በአምላክ አኮራኝ። ምን አኮራኝ? በአምላክ
ጸጸት ተሰምቷት እንደምትደውልልኝ በጣም እርግጠኛ ነበርኩ። ቀላል እኮ አላመናጨቀችኝ። የኔ ምስኪን አያት፣ ተሰማት። ግን የሆነ ግራ የገባኝ ነገር አለ። እዛ ግራ ያጋባ ግራ ተጋብተን እኔንም ግራ የምታጋባው ነገር ነው ግራ የገባኝ። እሺ አሁን ደግሞ ምንድነው ግራ የገባ? ግራ ተጋብተህ እኮ ግራ የምታጋባኝ ብትኖር አንተ ነህ። መሳሙንስ ሳምኳት አልጋ ቤት ከገባን በኋላ። ከዛ በኋላ ምን ማለቴ እኔ የሆነ ነገር ብፈልግ ከገባ በኋላስ ምን? አልጋ ውስጥ ከገባ በኋላ ብፈልግስ ባልፈልግስ የሚባል ነገር አለ እንዴ? አልጋ ውስጥ ገባህ አይደለ? ኧረ ተው ግን ብሩክ አትጫወትብኝ። ኧረ ተው አላሳዝንህ። ተው ግን ብሩክ አትጫወትብኝ። ኧረ ተው፣ ኧረ ተው። ቆይ ምን አደረግኩኝ? ግራ ስለገባኝ ነው ያማከርኩ። ማለቴ ግር ስላለኝ ነው። ኧረ ግሪስ ሳይብላ አቅፋት መተኛትን የፈለግከው? እንኳን እሷ እኔ ሰው አላረግህም። ጓደኛዬ ብለህ ራሱ እኔ ጋር እንዳትመጣ። ምን ይላል? አልጋ ውስጥ ከገባ በኋላ ምንድነው የምንደረገው ምናምን ብሎ ይጠይቃል እንዴ? ደግሞ እንደባለፈው ሳሚኝ እንዳልካት ስጭኝ እንዳትልሽ ነግሬሃለሁ። ኧረ መነኝ እንዴ! እንዴት አልጋ ቤት ድረስ ገብተን በቀላሉ እፈታታለሁ? የምችለውን አደርጋለሁ። እንመካከር ብዬ ነው እንጂ። መመካከሩ ጥሩ ነው። ከዛ በፊት ግን የምመክር ነገር ቢኖር ሩም ውስጥ ገባችሁ አይደለ? አልጋ ቤት ከገባችሁ በኋላ ግላስ ወይንን ታዛለ። ወይንን ካዘዝክ በኋላ አይኗን ታያታለ። ደቅ ብለህ የፍቅር ትዕይንቶችን ታሳያታለት። ከንፈርሽን መጠጥ ታረጊያለሽ። አይኗን ታያታለ። አንገቷን ጠረኗ ምናምን ጠጋ እያልሽ ሽቷን ማግ ታረጋለ። በዛው ብራዘሬ። እሺ ከዛስ? ከዛ በኋላስ? ገባኝ። እኔ ብቻ አንዴ ጫፉን ለያዘው እንጂ ሌላው ነገር በጣም ቀላል ነው። ገብቶሻል ማለት ነው። እዛ ነው የምጨርሽ። ይሄ ነው። ከዛ በፊት ግን የምመክር ነገር ቢኖር አልጋ ውስጥ ገብተህ እንደዚህ ተቃቀፌ ተኛለሁ በልና ነግሬሃለሁ። እንኳን እሷ እኔ ሰው አላረግህም። ጓደኛዬ ብለህ ራሱ እኔ ጋር እንዳትመጣ። ምን ይላል? እንዴ አላኪ ሞልቶ ለማያሞላ ህይወት ደግሞ እንጨራለ ያለቃለ አሽጋናት ጋለች ጋለች ሰምቃዘብ ዳጊናት እንዴት አባ አንተ ዳጊናት እንዴ አራት ዙር ወደዚህ አንተ ከሰው ጋር እንዴ የኔ ዳጊ እኮ ነች። አንተ እንዴት አባቷ አምሮባት አላመለጠች። እናቴ ትሙት ከተለያየን ከስንት ጊዜ በኋላ መሰላውን ያዩት። ይቅርታ አድርጋልኛል አይደል? ወዴ ምን አጥፍተሽ ይቅርታ የምትጠይቂኝ ዳጊ? ዳጊ የኔ ፍቅር በፍጹም አልተቀየምኩሽ። እሺ ዛሬ በነፃነት አብረን ብቻችንን ጥሩ ጊዜ እንደምናሳልፍ ቃል ገባላለሁ። ምን መሰለ ብሩኬ፣ እኔ ድንግል ነኝ። ወንድ ልጅ አላውቅም።
ስለዚህ እኔ እናንተም ምንም አይነት ነገር ማድረግ የለብንም ከመጋባታችን በፊት። ይህንን ቃል እንድትገባልኝ ይፈልጋለሁ። እሺ እመቤት። ለእውነተኛ ፍቅር ነው አይደል የተገናኘነው? በዚህ አጋጣሚ እስክንጋባ ድረስ ምንም እንደማታረግ ቃል ገባለሁ። ምንም አይፈጠር። ያልሽኝን ሁሉ ልታመንልሽ ቃል ገባልሻለሁ። ዛሬማ ፈጣሪ የሰጠኝን እድል እጠቀምበታለሁ። አያር የፍቅር አምላክ አትለያዩ ሲለኝ ዛሬ አገኘሁት። ይህን እድልማ ማጣት አልፈልግም። አንተ ያማል እንዴ? ከሰው ጋር ናት እንዴ? ስማ እንዴት ስፈልጋት እንደነበር ታውቃለህ አይደል? ምናልባት ደግሞ ወንድሟ ወይ ዘመዷ ሊሆን ይችላል። አይ አጎቷ ነው። ከአንድ ዓመት በኋላ መተም ባልባል ትጮት ነው እንዴ? ምን አሰብሽ? ወይስ ይቅር? ያዝ እንጂ ዛሬ ፕሮግራሜ ከአንተ ጋር ማደር ነው። ስናወራ ቅፍቅፍ ብለን አብረን እናድራለን። አዎ እሺ እመቤት። ደግሞ ምንም አይፈጠር። ያልሽኝን ሁሉ ልታመንልሽ ቃል ገባልሻለሁ። ፈጣሪ ይቅር በለኝ አምላኬ ሆይ። ታውቃለህ አይደል? ምን ያህል ጊዜ ስፈልጋት እንደነበር ታውቃለህ አይደል? ጌታ ሆይ ይቅር በለኝ። እኔ ለይቅርታ ብዬ ስፈልጋት እኮ ስልኳን ዘግታ ቤቷን ቀይራ ጠፋችብኝ። ዛሬ ግን የፍቅር አምላክ አትለያዩ ሲለን ይኸው አጋጣሚ አገኘሁት። ምን መሰለ እድልማ አላጣሁም። ምን እንደማደርግ አሳያለሁ። ምን ታረጋለች? ቆይ ሳሚቶ ልቀቅ። ቆይ እኔ ከደም ተረጋጊ ዳጊ፣ ደህና ነሽልኝ? ምን ቀረኝ ብለን የመጣው? አሁን ተነስልኝ ከዚህ። እሺ እነሳለሁ። ተረጋጊ። ፍቅርሽን፣ እምነትሽን እንደሸረሸርኩት ይገባኛል። በጊዜው አጥፍቻለሁ። ደግሞ የመጀመሪያሽ ነኝ። ለምን እንደጠላሽኝና ለእኔ ቦታ እንደሌለሽ ታስመስያለሽ? አንተ ጭራቅ፣ ተነስልኝ ብያለሁ። ተነስልኝ ከዚህ። ወዬ በልህ ወዬ በል። ብራዘር እንዴት ነው? ተሳካልህ? ተሳክቷል። ብቻ አንተ ልጅቷ ስታሳዝን ውስጤን አንጀቴን ነው የበላችሁ። እኔ ምስኪን
ምንድን ነው የማውቀው? ንገረኝ እንጂ ሆዴን አታስጮህ። እኔ ራሱ ሰርፕራይዝ ነው የሆንኩት። ይኸውልህ ልጅቷ ድንግል ናት። ለካ ልሳምሽ ምናምን ስላት እንደዛ ስትሆን የነበረው ወንድ ስለማታቅ ነው። አይገርምም? ደግሞ ስትነግረኝ ስንጋባ ይደርሳል ምናምን አለች። አዎ ይደርሳል። እና አረ ይገርማል። ዝም ብለህ ተለያያችሁ እንዴ? ምን እንለያያለን? አልጋ ይዘን ተቃቅፈን ቆንጆ ጊዜ እናሳልፋለን ብላ ቃል አስገባችኝ እልሃለሁ። ደግሞ ይምሯል። አይ በጣም አሪፍ። ይኸውልህ ዝም ብለህ ሞክር። በዛ ላይ ድንግሏንም ልትሰጥህ ትችላለች። ቨርጅኗን ልታገኝ ትችላለህ። ስማ ደግሞ ዝም ብለህ አቅፈህ እንዳተኛ እሺ? እሱማ ልክ ነህ፣ ግን ደግሞ ይደርሳል። አላስጨነቃትም። ይኸውልህ ዳግዬ እንድታዝንብኝ አልፈልግም። አንተ በቃ ቻው። እኔ ዝም ብዬ ልንገርህ ብዬ ነው። በቃ ቻው። ዳጊም ብቻዋን ውስጥ አስቀምጫት ነው የመጣው። እኔ የምልህ ብራዘር፣ አረ ምንም እጄ ላይ ሳቢ የለም። የሆነ ሳቢ አታቀብለኝ? ውይ አልችልም አሁን። ወይ ደግሞ ናና በርጋ ስደርስ ደውልልኝና አቀብልሃለሁ። በቃ እንደዛ ከሆነ ፒስ፣ ስደርስ እደውላለሁ። እሺ በቃ ቻው። ናስገብቷል። በረከት ይባላል። ታውቆ በረከት ይባላል። በረከት ይባላሉ። የዳጊ የቀድሞ ፍቅረኛ። እሱ ደግሞ እሱ በጣም የምወደው ፍቅረኛ ነው። ይገርማል። ዳጊ በጣም ጨዋ ልጅ ነች፣ ግን ከኔ ውጭ ሌላ የፍቅር ህይወት ትጀምራለች ብዬ በፍጹም አስቤ አላውቅም። አትመና ብሩኬ፣ ዝም ብሎ ነው። ይገርማል። የዛሬ ነው ያድርገውና ዳጊ ንጽህናዋን፣ ፍቅሯን፣ እምነቷን፣ ድንግልናዋን ምን ያልሰጠችኝ ነገር አለ? አያርል አንዳንዴ እንደዚህ አይነት ግንኙነት ላይ ንፋስ ይገባል አይደል? እናም እኛ ላይ ንፋስ ገባ፣ ግን የፍቅር አምላክ ተገናኙ ሲለን ዛሬ ተገናኙ። ብሩክ አትመናው። ጥሩ ፊልሞች